ይዞት ይምጣ ሸር አድርግለት ወይ ደውልለት ላ የኔን ስልክ አያነሳም ኦኬ ያንተን ስልክ አያነሳም አዎ የኔን ስልክ አያነሳም ኡስማን ዳ ባንዴ ጥጋቡን ጥሩ እስኪ ጥጋቡን ሸር አድርጉለት ኡስማን ዳ አንተ አንድ ይሰራል እኔ ረብሽ አንድ ይዛል ማረበሽ ወሬ ነበር ሰው እየተጠቀመበት ነው ያ እኔ ረብሽ ቶ ወንድሙ አንድ አብያውን የራሱ ጉዳይ ጆከር አንጀና ይዘልኝ አይመለከተኝም አመት አንተ ቁልፋፋ ደግሞ ከየት ነው ያመጣው በጌታ አይሰደባችሁ ሰው እየገባ አይሰደባችሁ የት ነው የገባ በፈጣሪ ጆከር አይሰደባችሁ ና ወደዚህ ኡስማን ጆከር ያን አካውንት ተዘግቶ እኔ ያለው ና እንገናኝ ጆከር እናንተ ና እኔ ስለማጥና እንገናኝ የት ነህ አንተ ለምን አንተ ስርዓት አትይዝም መጀመሪያው ቆይ አካውንት ይዘጋ ሀቢባች ደንቆሮ ትዳር እያፈረሰችው ሀቢባን ተዋትና ከሱ ጠላ ቤት ውጣ መጀመሪያ ሀቢባ ሂድባት ሀቢባች ደንቆሮ ለምን ደረጋለህ ትዳርን አፍርሳለች ጆከር አረ ከሱ ጠላ ቤት ውጣ እያልኩ ነው እኔ አይደለም ትዳርን አፍርሳለች ዋመራብን እንዳትል የሰማነው ጆከር ትዳርን ያፈረስከው አንተ ነህ አንተ ደንቆሮ ማይም አብዲ ዝም በል አንተ ጀዝባ ዝም በል አንተ እኔ ኮሜንት ማይቀመኝ ሁሉ ነገር ንግግር አይቀመኝ ዝም በል አንተ ተረጋጋው ኡስማን እስኪ ተስበል ሂድ ውጣ ከሱ ቤት ውጣና መጀመሪያ ከዛ እናግርሃለሁ ሚስት ጋር ያስታርቃል መጀመሪያ ከሱ ጠላ ቤት ውጣና ሰላማዊ ሰው ሁነና ጆከርኒ ኢኒዮን ታድዋል ቁልፋፍ ሰካራም የሴት ሰካራም ሲያስጠላ ጀዝባ ቀጠቅጥሽ ምን አባሽ ልታመጭ ነው ውጣ ከሱ ጠላ ቤት ስትወጣ ነው እኔ ጋር የምትወራው እውነትም ወደው አይደለም የተመረሩ ሰውዬማ ጀዝባ ነገር አራት ቀን ሙሉ መጠጥ ትጠጣለህ እርድና መሰለ እንደው ፈጣሪ እንዳታናግረኝ ፈጣሪ ከዚህ ልጅ አላቃት እንጂ የወደፊት ህይወታችሁ እኮ አማራ አይደለም የሚሳከል ማንኛ አይምሮ ሌላ ተስተካክሎ ስራ እየሰራ ብር ላይ የተነጠፈ ብር ላይ ተቀምጦ ምን አባቱ ሆኗል አልበላ ብሎ አልበላው አለ እኮ የከክ በቃ ተውት ከዛ ጠላ ቤት ካልወጣህ የምትጠጣበትን ቦታ ተውና መጠጥን ትተህ እኔ ጋር መተጣወራለህ ጤና አልባ ሰው ሲያዝንል የሚያስብልን ሰው ሁሉ አራከው አጠቃላይ ተው ስትባል አሰማም እንደ አንተ የሚጠቅም ነገር አለ ለህይወት ገደል ትገባታለህ እና እየሰከርክ በየቦታው ወዲህ ከሆነ ምን ታደርግላታለህ ጤነኛ ነህ ግን አንተ እንጃቀርሳድዋል እየተጠቀሙብህ እኮ ነው ያለው ኢዲ 5-6 ቢራ ትግፍላት አለ በ5 ብር ነው ሳምንታመጣ 10 ብር ትሸጥልሃለህ 15 ብር ትሸጥልሃለህ እሷ የዳቦ መግዣዋን ነው እዛ የምትሰበስበው እቺ ቁልፋፍ ደግሞ ሰው ሆነ እኔን ትሸውድ ያለ አንተ በሽታ ነህ እናትን አንተ በቀይጥ ግንባርህን ብሎ ነበር መድፋት ከሱ ጠላ ቤት ወጥተህ እና ራስን አስተካክለህ ትኖራለህ ሚስት ጋር አስታርቀሃል ከዛ ውጭ አንተ ጋር እዚህ የሚዳረቅ የለም እስከ ዛሬ የተዳረቅ ነው ይበቃል ሸክም ሀቢባ የራሷን ኑሮ ነው የምትኖረው ምን አገባት ሀቢባ ሚስትን መጀመሪያ ተንከባክባ አትኖረው ሀቢባ እዚህ ቦታ ላይ ሀቢባ መግባት አንዳንዴ እውነት እናውራ ጆከር ሀቢባ ምንም ህይወቱን አላበላሸችበትም እንደው እውነት እናውራ ካል ማለት ነው ሀቢባ ያለችውም የተናገረችውም ትክክለኛ ነው ትዳሩንም አልበጠበጠችም ወንድ ሽታት ነው ያለችው አይ መስከር እኮ ማታ ትሰክራለህ ማታ ትሰክራለህ እዚህ ሀብትና ንብረት ላይ ገብቶ ቁጭ ብሎ ግንባሯን እየሳመ ያችን ልጅ እያገዛት ህይወቱን መምራት ሲገባው እቺ ሴት አርግዛ ተቀምጣ
እንዴት ነው መጠጥ ቤት እየገባ ወደፊት ምን አይነት ህይወት ነው? ምንድን ነው አንተ እንኳን ይሳቅ እኔ መጠጥ ብቻ ነው የሚረዳኝ። መጠጥ ብቻ በቃ እኔ በቃ ይሳቅ እኔ ቀይሮ መጠጣው ይሳቅ አረንጓዴ ውሃ ነው አልጠጣም። እኔ መጠጥ ብቻ ነው የሚረዳኝ። በቃ ቀያም ተን ጆከራ ይሰድብሽም አንቺ ደግሞ ምን አይነት ፍጥረት ነህ ግን ተፈጠረ አምላክ? ምን አይነት ፍጥረት ከማንኛው እንትን የተፈጠርከው አንተ? አይቶ የማያውቀውን ሲያይ ምን ያርግ? መጠጥ ቤት ገብቶ እንደዛ አይነት ላይ አረንጓዴ አንተ ምን ሆናችሁ አንተ? ቆይ መጀመሪያ ይኸውልሽ ቢራ እየጠጣን ነው የምናወራው። ቢራ አምጪ በደረቅ ጎሮ የደረቀ ቋቦ ቀይ ነው የምጠጣው ቀይ ነው የምጠጣው። አራስ ወጣው ጆከር አረ እንደዛ አይነት ለምን ባለጠላ ቤቷን አታስይዟትም? ጋይስ ቤቷን የምታውቁ ከሆነ ክልክል እኮ ነው። ጠላ ቤት ያለ ፍቃድ እንደዚህ ቢራ ሽጦ ማስከር ክልክል ነው። ሀቢባን ሂድባት ደንቆሮ ማለት ነው። ሀቢባን አሸቻለች እንደውም መያዝ ያለባት ሀቢባ ሂድባት ሀቢባ ነው ትዳር ጠላ ቤቷን ምን ያውን ተኩኝ አስይዛታለሁ። አስይዟት ዱባይ ሀቢባን ሂድባት ሀቢባን መሲ ብርጅስቶንና እነታም የታውቃላችሁ ለምራቱማቸው አታስይዟት። እሱም ዲፖርት ይደረግ በቃ ሀቢባ ምን አባት አርገ ሀቢባን ሂዱባት እያንዳንዳችሁ ሀቢባ ምን አባት አርገ ቀፎ ነህ እንጂ ምን አባት አስይዟቸው። ጀዝባ ሀቢባ አሁን ደገፍኳት። 4 ቀን ሙሉ መጠጥ ትጠጣለህ እንዴ? የሰው ላይ አንድ ቀን ይሰክራል። ማታ ትሰክራለህ፣ ጠዋት ሚስት ጋር ሰላም ትፈጥራለህ። አንተ 24 ሰዓት ሙሉ መጠጥ ትጠጣለህ እና ምን ልታደርግላት ነው ልጅቷ? ኧረ እናትህን አንተ ነህ ደንቆሮ ብሽቅ ነህ። የመጨረሻ ጀዝባ አሳፋሪ ነህ። እኛ ከአንተ ጎን ሆነን ነበር። አሁን ግን እውነታቸው ያደርግልሃል። ጆከር ሲጀምር ምን ያደርግልሃል? አሁን ይህ ሰው እየተደጋጋሚ ምንድን ነው የሚያስተምር? ይሄ ቦርኮ ይሄ ህይወቱን መቀየር የማይችል በልበል። እዛ ካሁን በኋላ እኔ ጋር እንዳትመጣ። ስለ አንተም ማውራት አልፈልግም። እኔም ጋር እንዳትመጣ። ሚውት አድርጉት በቃ። ልጅቱ ግን ታሳዝናለህ። እኔ ግን ማነች መስም ይቅርታ ጠይቃለች። መሲ ብርጅስቶን ላገናኘቻቸው ነገር ይቅርታ ጠይቃለች። ሰው ይሆናል ብላ ይሄንን ልጅ ያልሆነች ልጅ ውስጥ አስገብታ ህይወቷን ምስቅልቅል እንዲልባት ያደረገችው በእርግጥ ጥፋት አይደለም፣ ይቀየራል ብላ ነው መሲ ብርጅስቶን። ይሄ ግን መቼም የሚቀየር ልጅ አለ። ይሄ ቦርኮ የገጠር ልጅ ባለጌ ነው የመጨረሻ። ቢራ ነው የሚረዳኝ ይላል። እናትህን ሰክረህ እዛ ባዶ አንጀት ተበጣሰ ተቀቅለህ ትቀራለህ። ይህን የፈረስ መጋለቢያ ቢራ እየጠጣ እንደ ሌላው ቢራ ደግሞ ቀላል ቢራ እንዳይመስል የሚጠጣው ይሄ ቀይ ነው። አንተ ከዚህ በላይ ለአንተ ድንቁርና አለን። እኔ ሀቢባ ለምን በትዳራቸው ገብታ ያጣላ አይመስላኝ እንጂ በዚህ ልክ 4 ቀን ሙሉ መጠጥ ትጠጣለህ። እኛም እኮ ጠጭ እኮ ነን፣ እንሰክራለን፣ ግን ማታ እንጠጣለን፣ ጠዋት ሰላማችንን ይዘን ነው የምንወጣው። መጠጥ የሆነ ልትዝናና እንጂ እንዳንተ ይሄ እርድና ረከው። ሀቢባ ትእዛዙን አልበጠበጠችበትም። ሀቢባ መከረች እንደ ወንድ ኧረ ቦርኮ ነው በእናትህ። በጣም ምን አጠፋችች ልጅ? ምን የመሰለ ሱቅ ውስጥ አስገባች። እገዛት ነው 5 ሳንቲም ሳትይዝ ገብስተሃል። እንደ ወንድ ልጅ እስኪ ወንድ ሸጠህ እገዛት፣ ተጋግዛችሁ ተቀየሩ ነው ያለችው ሀቢባ። 24 ሰዓት ቁጭ ብሎ ባልሆነ ማስተዳደር ያቅታል። 4ኛ ቀኑ እኮ ነው መጠጥ ላይ 4ኛ ቀኑ እኮ ነው ጋይስ፣ 4ኛ ቀን 24 ሰዓት ሰው ይጠጣል። 4 ቀን ሙሉ ሰው ይጠጣል ሳያቋርጥ፣ ቀንም ጠዋትም ማታም። በቃ ይኸው ዲፖርት ያስደርገዋል። ምንም ኢትዮጵያን ሄደህ ታካለህ። አይዲ ተስተካከለልህ፣ ስራ ተባልክ፣ እምቢ አልክ፣ መጨረሻ ፖሊሲ ይዘሃል። ዱባይ እንዲቀልድ የቀልድ ሀገር እንዳይመስልህ። ደም እንባ ታለቅሳለህ። ተው ተብለህ ተለምነሃል። አንደኛ የልጅቷን የሚወስድ ስለምበጠብጥ ክልክል ነው፣ ህገወጥ ነው። የምጠጡበት ቦታ ራሱ ህገወጥ ነው። ክለብማ በማንኛ ብር ነው ሄደህ የምጠጣ? እንዴ 2000 3000 ድርሃም አውጥተህ ልጠጣ ነው ክለብ ሄደህ?
እዛ ሄደህም እንደዚህ ክለብ ላይ ዝረከረካለህ ብትል ጉሮሮህን ይዞ ይጥልሃል ወደ ውጭ። ይቺ ቁልፋብ ደግሞ ትሳደባለች። ግን ጠላ ቤት ቁጭ ብላ እየቸረቸረች 5 ብር የገዛችውን ቢራ 10 ብር 15 ብር እየሸጠች ምን ነው መንሱር ጀማልን አግብተው እናታል። መንሱር ጀማልን እኮ ልዳርሽ እያለች ነበር። ሬዋን ማነው ስሙ? መንሱር ስሌባ አይደል? ምን ይጠቅማታል ብለን እሱ ይሻላል ነበረ። ሙስባውን ልጅቱ እድል የላትም። መንሱርም ሌባ ነው፣ ታሰረ እኮ። ሌባ ነው በእርግጥ እሱ ይሻላል፣ አይጠጣም። ያው ይዋሻታል። ሳክስ ነው፣ ሳክሱ ይሻላታል። አረቄ እየጠጣ ከሚደነፋባት ወንድ ያው በውሸት ያኖራታል። መንሱር ጫልቱ ልታሳስረው አልነበር? መንሱርን እኮ አላገባም ብላ እኮ ገፍታ የወረወረች እኮ ናት እንጂ ጠይቋን ነበረ። በሀቢባ በኩል ትዳር መጥቶላት ነበረ። ጫልቱ አሜሪካ ሄዶ ከፖርቶ ላይ ሳንቲም ሰርቆ አይደል? እንዴት ታሰረ መንሱር? ዲፖርት የተደረገ ይሻላል፣ ሳክሱ ይሻላል። በጉራ እንኳን ትኖራለች። ኧረ ምን ሊያደርግላት ከመንሱር ይኸው ሰካራሙ ይሻል ነበር። በቃ ይሻላል። ኧረ ይሄ በጣም ቀሽም ነው በእናትህ። የመጨረሻ ጆከር የሆነ ብር ሰርቋ ሳይወጣ አይቀርም። የኔን ነገር እኮ ተረሳ። እየጠበቅነው ነው ልጁን። ወንድሜ ይምጣና ፊት ለፊት አይመጣም። ምክንያቱም እንደ ሀቢባ በስድብ የምታባረው እሷ እኮ አላስገባም አይገባም ብላ ስለሰደበችው እንደዚያ። ለምን እሰድበዋለሁ? ይምጣ፣ ትነጋገራላችሁ፣ እናስማማችኋለን። የሚሆነውን ነገር ይደረጋል። ቀርቦ ያስገቡ ብሎ ነበረ፣ ግን ሌባ አላስገባም ብላ ሰደበችው። ለዚያ ነው። ስለዚህ ሌባስ ብሎኛል አልሰጥም ያለ። ከተከሰሰ ሌባ አላስገባም ይባላል። የሸዋ መብረቂያ ቋል ልጁ የሸዋ መብረቂያ ቋል የሸዋ መብረቅ ካወቀው የሸዋ መብረቅን ሸር አድርጉለት እና ይምጣ። ሚኪንም ጥሩት። ቲክቶኩን ታውቀዋለህ? ነብሮ የሚል አይደለም ባልሳሳት ቲክታኩ ነብሮ ፋኖ ነው የሚለው። ያ ይምጣና ይጠይቀው። ጆከር ያግባባችሁ። ነብሮ ፋኖ ብሎ ነው የሚያምታታ። ያ ልጁ በጣም አደገኛ ነው። ጆከር አስማማችሁ። ማንም አደገኛ የለም እዚህ ሚዲያ ላይ እየመጡ ልጁ ይሄም ሀቅ አለው። ጆከር ልጁ ሀቅ አለው፣ ግን ሀቁን በአግባቡ እንዲያገኝ እንትን አላለም፣ መንገድ አልከፈተም። እሱም በተሳሳተበት መንገድ ተሳስቷል። ሀቢባ ጋር ሄደህ የራስህን ችግር ተማውራት ይልቅ እዚህ መጥተህ እሱንም ይዘህ ቀርበህ ያስማሙ ነበር ወንድሞች። አሁን እዛም ችግርህ አልተፈታም ወንድሜ፣ አንተም ብትሆን ማለት ነው። አወራህ ወጣ ተጠቀመችበት እንጂ ምንም ያመጣው ለውጥ የለም። በሁለታችሁ መሀል ያለ እምነት እንጂ እኮ ልጁ ይክዳል። ቢክድም አንተ በህግ አታገኝም። አንደኛ ህግ አይደለም፣ ሁለተኛ እንደገና ደግሞ እጣው ወንጀል ነው። ሳውዲ አረቢያ ላይ የመንግስት ፍቃድ ያላገኘ ዕጣ ማንኛውም ሰው ሊያጫውት አይችልም። ወይ ጆከር መኪናው ተዳንጹ ነው። መኪናውን ጠይቀው እስኪ። ንጹህ ሳይሆን አልሰጥም ካለ እኮ ማስያዝ እንችላለን። የሰበሰበበትን ለሹርጣ መስጠት እንችላለን። ልጁ ደግሞ አልከዳውም እኮ። የሚካዱ ከሆነ አልሰጥም ካለው በትክክለኛው ዕጣው ደርሶት ይምጣና ይነጋገሩ። አልሰጥም ካለው ግን የሰበሰበበትን እንትን ግሩፑን ሪከርድ አድርገህ አውጣው። ያንን ለፖሊስ መስጠት እንችላለን። ምንም እዚህ ላይ ቴሌግራም ትፖስተዋለህ፣ ለእነሱ ይደርሳል። ቀላል እኮ ነው። እዛ ሰው አለ። ያ ደረጃ መድረሱም አስፈላጊ አይደለም። በተለይ ዳየር ከሆነ ነፍሰው አለን ይጠራና ልጁ የሚለው በነገራችን